ስምህን ለዓለም አውጃለሁ። ስለ ራሴ ሳይሆን ስላንተ ኖራለሁ ጌታዬ። በኢትዮጵያ ካቶሊካዊት ቤተክርስቲያን የጋምቤላ ሀገረ ስብከት የተቋቋመው እንደ አውሮፓውያን አቆጣጠር በ2000 ሐዋርያዊ አስተዳደር ሆኖ ሲሆን በኋላም በ2009 ዓ.ም ወደ ሀገረ ስብከት ደረጃ ማደግ ችሏል። የጋምቤላ ሀገረ ስብከት በኢትዮጵያ ካቶሊካዊት ቤተክርስቲያን ሰፋ ያለ የሀገሪቱን ክፍል የሚያካልል ሲሆን በኦሮሚያ ክልል በኩል የኢሉ ባቦር ዞንን ይጨምራል። የሀገረ ስብከቱ መመስረት ስብከተ ወንጌልን በማስፋት ከፍተኛ ቁጥር ያላቸው ባህላዊ አማኞች ወደ ወንጌል እንዲቀርቡ እድል ፈጥሯል። ሀገረ ስብከቱ ራሱን ችሎ ከመውጣቱ በፊት በጅማ ቦንጋ ሀገረ ስብከት ስር ይተዳደር ነበር። በጋምቤላ ከተማ የሚገኘው የቅዱስ ዮሴፍ ካቴድራል የጳጳሱ መንበር በመሆን ያገለግላል። የጋምቤላ ሀገረ ስብከት በኢትዮጵያ ካቶሊካዊት ቤተክርስቲያን ስር የሚገኝና በምዕራብ ኢትዮጵያ ሰፊ የሐዋርያዊ አገልግሎት የሚሰጥ መንፈሳዊ አስተዳደር ነው። ሀገረ ስብከቱ ከስብከተ ወንጌል አገልግሎት ባሻገር በትምህርት፣ በጤና፣ በስደተኞች እንክብካቤና በልማት ስራዎች ላይ በስፋት በመሳተፍ ለጋምቤላ ክልል ሕዝብ የጎላ ማህበራዊ አስተዋጽኦ በማበርከት ላይ ይገኛል። የጋምቤላ ሀገረ ስብከት ከሚሰራቸው ሐዋርያዊ ስራዎች በተጨማሪ የአርብቶ አደር አካባቢ እንደመሆኑ ለዜጎች ሁለንተናዊ ተጠቃሚነት በተለይ በአካባቢው ለሚደረገው የማህበራዊና የልማት ስራዎች በንቃት ዜጎችን በማገልገል ላይ ይገኛል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ መጋቢት 12 ቀን 2018 ዓ.ም ክቡር አባ ኃይለማርያም መድኅንን በኢትዮጵያ ካቶሊካዊት ቤተክርስቲያን የጋምቤላ ሀገረ ስብከት ተተኪ ጳጳስ አድርገው መሰየማቸውን ተከትሎ ሰኔ 7 ቀን 2018 ዓ.ም የክቡር አባ ኃይለማርያም መድኅን ቅብዓተ ጵጵስና ስነ ስርዓት በጋምቤላ ሀገረ ስብከት በቅዱስ ዮሴፍ ካቴድራል ተካሂዷል። እኛም በዚህ ስነ ስርዓት ላይ በመታደም ተከታዩን ልዩ ፕሮግራም ይዘንላችሁ ቀርበናል። አብራችሁን ቆዩ። Bishop Leo, servant of God's servants, greetings and apostolic blessing to the beloved son, Hailemariam Medhin Tesfaye, appointed coadjutor of the Apostolic Vicariate of Gambela, conferring to the disciples the power of regeneration in God, was telling them, "Go teach all peoples, baptize them in the name of the Father, the Son and the Holy Spirit." ክቡር አባ ኃይለማርያም መድኅን ተስፋይ የሳሌዚያን ዶን ቦስኮ ካህን በጥቅምት ወር 1966 ዓ.ም በአሊቴና የተወለዱ ሲሆን ተተኪ ጳጳስ ሆነው ከመሾማቸው በፊት የኢትዮጵያና የኤርትራ ሳሌዚያን ገዳም የበላይ ኃላፊ በመሆን በከፍተኛ ኃላፊነት አገልግለዋል። በዘመነ አገልግሎታቸው በወጣቶች ትምህርትና የሙያ ስልጠና ላይ ትኩረት በማድረግ ሰፊ ስራዎችን ሰርተዋል። በሀገሪቱ በነበሩ አስቸጋሪ ጊዜያትም በተለይም በሰሜን ኢትዮጵያ ጦርነት ወቅት የሰብአዊ እርዳታን በማስተባበርና ለተጎዱ ወገኖች በመድረስ ከፍተኛ አስተዋጽኦ አበርክተዋል። ክቡር አባ ኃይለማርያም መድኅን መጋቢት 12 ቀን 2018 ዓ.ም የጋምቤላ ካቶሊካዊ ሰበካ ተተኪ ጳጳስ ሆነው እንዲያገለግሉ በርዕሰ ሊቃነ ጳጳሳት ሌዮ 14ኛ መሰየማቸው የሚታወስ ነው። ተተኪ ጳጳስ ማለት አሁን ላይ በኃላፊነት ላይ ያሉትን የጋምቤላ ሐዋርያዊ ሰበካ ዋና ጳጳስ አቡነ ሮበርቶ ሜርጋ ማስኪን በቅርበት የሚያግዙና ወደፊትም እሳቸውን በመተካት የጋምቤላን ካቶሊካዊት ቤተክርስቲያን በዋናነት የሚመሩ ይሆናል ማለት ነው። ስለዚህም ክቡር አባ ኃይለማርያም ለጋምቤላ ካቶሊካዊ ሰበካ ታሪክ ሶስተኛ ጳጳስ ሆነው ሰኔ 7 ቀን 2018 ዓ.ም ከብፁዕ ካርዲናል አቡነ ብርሃነ ኢየሱስ እጅ ተቀብለዋል። የቅብዓተ ጵጵስና መርሃ ግብሩ ላይ ለመገኘት በርካታ ካቶሊካውያን ወደ ጋምቤላ ተጉዘዋል። ከቅብዓተ ጵጵስናው አንድ ቀን ቀደም ብሎ ሰኔ 7 ቀን 2018 ዓ.ም በነበረው የአቀባበል ስነ ስርዓት ላይ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያንን ጨምሮ የየሀገረ ስብከቶቹ ብፁዓን ጳጳሳት፣ ተተኪ ጳጳሱ፣
ጳጳሱ፣ ካህናት፣ ደናግል፣ ከተለያዩ አካባቢ የተወጣጡ ምዕመናን በጋምቤላ አየር ማረፊያ ሲደርሱ የጸጥታ አካላት፣ ካህናት፣ ደናግል፣ የጋምቤላ ምዕመናን፣ የክልሉ ፕሬዝዳንት ክብርት ወይዘሮ አለሚቱ ኡመድን ጨምሮ የክልሉ ከፍተኛ ባለስልጣናት በተገኙበት በወጣቶች መንፈሳዊ ዝማሬና ባህላዊ ውዝዋዜ የታጀበ ደማቅ አቀባበል ተደርጓል። በዋዜማ መርሃ ግብሩ እጩ ጳጳስ ክቡር አባ ኃይለማርያም መድህን በጋምቤላ ቅዱስ ዮሴፍ ካቴድራል በመገኘት ጸሎት ያደረሱ ሲሆን በጸሎት ስነ ስርዓቱ ላይ የክቡር አባ ኃይለማርያም ልብሰ ጵጵስና በብፁዕ ካርዲናል አቡነ ብርሃነ ኢየሱስና በጋምቤላ ሀገረ ስብከት ጳጳስ ብፁዕ አቡነ ሮበርቶ ተባርኳል። እግዚአብሔር አምላክ የእሳቸውን አገልግሎት እንዲባርክ በእነዚህም ንዋየ ጳጳሳት የሚቀርበውን ጸሎት እንዲሁም ደግሞ በዚህ በሀገረ ስብከቱ ለሚሰራው ስራ ሁሉ በተለይ የዚህ ቁምስና ባልደረባ የሆነው ቅዱስ ዮሴፍ በእሱ አማላጅነት በዚህች ዕለት በዋዜማው የሚጀምሩትን አገልግሎት እንዲባርክላቸው እንጸልያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማይ የምትኖር አባታችን ሆይ ጸጋ የሞላሽ ማርያም ሆይ ክቡር አባ ኃይለማርያም ከብፁዕ ካርዲናል አቡነ ብርሃነ ኢየሱስ እጅ ልብሰ ተክህኖ በመልበስ በዲያቆናት መሪነት በሕዝበ ምዕመናን መሃል ዑደት አድርገዋል። በመቀጠል ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ለተሰየሙት ጳጳስ ግንባራቸውን በመስቀል ምልክት በመባረክ ዘይት ቀብተዋል። ብፁዕነታቸው ዘውድ፣ በትረ ኖላዊ፣ መስቀልና ቀለበት በመስጠት የክቡር አባ ኃይለማርያምን ራስ በትዕምርተ መስቀል በጣቶቻቸው 3 ጊዜ በመባረክ ቀብተዋቸዋል። ብፁዕ ካርዲናል ለብፁዕ አቡነ ኃይለማርያም ባስተላለፉት መልእክት ጳጳስ ማለት ለምዕመናን ሚስጥራትንና የእግዚአብሔርን ቃል የሚመግብ እረኛ ነው። እረኛ በጎችን እንደሚመግብ ጳጳስም እንደዚያው ነው። የመልካም እረኛ ምንጭ ደግሞ ክርስቶስ ነው ብለዋል። የእረኝነት አገልግሎት መሰረቱ የክርስቶስ ፍቅር ነውና እረኛ መልካም እረኛ በጎቹን ያውቃል፣ በጎቹም ድምፁን ያውቁታል። ምንም ልዩነት ሳያደርግ ሁሉንም
ጌታ ባዘዘው መሰረት ይመግባል፣ ያሰማራል። በዚህም በታላቁ በጋምቤላ ሀገረ ስብከት ጋምቤላ ብቻ ሳይሆን ኢሉባቦርንም ጨምሮ ባሉት ካቶሊካውያን ምዕመናንና የእግዚአብሔር ፍቃድ በጎላላቸው በሙሉ ይህን የእረኝነት ኃላፊነት ሲረከቡ ለአባ ኃይለ ማርያምም መሰረታቸው የክርስቶስ ፍቅር ነው። የጋምቤላ ክልላዊ መንግስት ፕሬዚዳንት ክብርት ወይዘሮ አለሚቱ ኡመድ ለብፁዕ አቡነ ኃይለ ማርያም የእንኳን ደስ አለው መልእክት በማስተላለፍ ዜጎች በመልካም ስነ ምግባር ታንጸው ለሀገር እድገት የራሳቸውን አስተዋጽኦ እንዲያበረክቱ ካቶሊካዊት ቤተክርስቲያን እየሰራች ላለችው ስራ ምስጋናቸውን በማቅረብ ካቶሊካዊት ቤተክርስቲያን በጤና፣ በትምህርት፣ በንጹህ ውሃ አገልግሎት፣ በሌሎችም ዘርፎች ማህበረሰቡን ተጠቃሚ እያደረገች መቆየቷን ተናግረው አሁንም የቤተክርስቲያኒቱ ትብብር በልማት በሰላምና በአቅም ግንባታ ዘርፍ በጋራ ለመስራት የክልሉ መንግስት ቁርጠኛ አቋም እንዳለው ገልጸዋል። የክልሉ መንግስት በሚያደርጋቸው ዘርፍ ብዙ የልማት እንቅስቃሴዎች እንዲሳተፉ የሚያደርግ ምቹ ሁኔታዎችና የተቀራረበ ግንኙነት በመኖሩ የሃይማኖት ተቋማት በነጻነት እየተሳተፉ የሚጠበቅባቸውን አስተዋጽኦ እያበረከቱ ይገኛሉ። ከዚህ የሃይማኖት ተቋማት አንዷ የኢትዮጵያ ካቶሊካዊት ቤተክርስቲያን ስትሆን ቤተክርስቲያኒቱ ለብዙ ዓመታት በጋምቤላ ልማት ውስጥ ታማኝ የልማት አጋር ሆና ቆይታለች። ቤተክርስቲያኒቱ ለሰው ልጅ አገልግሎት ባላት ቁርጠኝነት ሰዎች በእምነታቸው፣ በጎሳቸው ወይንም በማህበራዊ አስተዳደጋቸው ሳይገደቡ ሰው በመሆናቸው ብቻ አቀፋዊ ሕይወታቸው እንዲለወጥና ኑሯቸው እንዲሻሻል አድርጋለች። የኢትዮጵያ ካቶሊካዊት ቤተክርስቲያን በገጠር ቀበሌዎች በማህበራዊና በኢኮኖሚያዊ ዘርፎች ከሚያከናውናቸው ስራዎች መካከል በተለይ በጤና አገልግሎት፣ በመጠጥ ውሃ አቅርቦት፣ በትምህርት አገልግሎትና በሌሎች ተያያዥ ባላቸው አገልግሎቶች አቅርቦት የሚታደርገው ድጋፍ በዋናነት የሚጠቀሱ ናቸው። በዚህም የቤተክርስቲያኒቱ አገልግሎት በብዙ ሺህ የሚቆጠሩ የክልላችን ህዝቦች ተጠቃሚ በመሆናቸው የክልሉ መንግስት የህዝብ ተጠቃሚነት ለማረጋገጥ የሚያደርገውን እንቅስቃሴ በከፍተኛ ሁኔታ ሲያግዝ ቆይቷል። ቤተክርስቲያኒቱ በተለይም በትምህርትና በመስክ በቴክኒክ ሙያ ስልጠና ዘርፍ በጋምቤላ ከተማና በክልሉ በተለያዩ አካባቢዎች ከመዋለ ህጻናት እስከ ሙያ ቴክኒክ ኮሌጅ በመክፈት ለክልሉ ከፍተኛ እገዛ ሲያደርግ የቆየች ከመሆኗም በተጨማሪ ወጣቶችን ማዕከል ባደረገ አስተምሮ በርካታ ወጣቶች መልካም ስነ ምግባር ይዘው አምራች ዜጎች እንዲሆኑ የሚያግዙ ሰፋፊ ተግባራትን አከናውናለች። በመሆኑ በቀጣይም ቤተክርስቲያኒቱ ዘርፍ ብዙ ድጋፏን አጠናክራ እንድትቀጥልና የክልሉ መንግስት ከተከበረው ተተኪ ጳጳስ ጋር በመሆን በልማት በሰላም ግንባታና በህዝቦች አንድነት ዙሪያ ከዚህ ቀደም ከነበረው በተሻለ ሁኔታ አብረን እንደምንሰራ እምነቴ የጸና መሆኑን እየገለጽኩኝ ቤተክርስቲያኒቱ ለምታከናውናቸው ተግባራት የክልሉ መንግስት አስፈላጊውን ድጋፍ ለመስጠት ምን ጊዜም ዝግጁ መሆኑን በዚህ አጋጣሚ ለማረጋገጥ እወዳለሁ። የቅድስት መንበር ተወካይ ብፁዕ አቡነ ብሪያን ኡዳግዌ አዲሱ ጳጳስ በእረኝነትና በስብከተ ወንጌል ብፁዕ አቡነ ሮቤርቶን የማገዝ ስራቸውን በማስታወስ የጋምቤላ ሀገረ ስብከት ካህናት አባቶች፣ ደናግልና ምእመናን አዲስ ከተቀቡት ጳጳስ ጋር በአብሮነት እንዲሰሩ አደራ ብለዋል። ቢሾፕ ኃይለ ማርያም I congratulate you once more and express the Holy Father's appreciation. ብፁዕ አቡነ ኃይለ ማርያም ይህንን ቤተ ክርስቲያን እንዲመሩ ስለተመረጡ እንኳን ደስ አሉት። በቆይታዬ ለሀገረ ስብከቱ ትልቅ ድምቀት የሆኑ የተለያዩ ባህሎችን፣ ወጎችን፣ ብሔር ብሔረሰቦችን፣ ቋንቋዎችንና ሰዎችን መመልከት ችያለሁ። ይህም በልዩነት ውስጥ አንድነት ስለመኖሩ ማሳያ ነው። ብፁዕ አቡነ ኃይለ ማርያም በእረኝነትና በስብከተ ወንጌል ብፁዕ አቡነ ሮቤርቶን የማገዝ ሥራ እንዲሰሩ ተጠርተዋል። በመሆኑም የጋምቤላ ሀገረ ስብከት ካህናት አባቶች፣ ደናግልና ምእመናን በትብብር መንፈስ ሆነው ከእርሱ ጋር እንዲሰሩ አደራ እላለሁ። You share with them the joys and pains of the ministry
in this apostolic vicariate. በኢትዮጵያና ኤርትራ የሳሌዚያን ገዳም አለቃ አባ ኢግናሽዮ ለቬንቱሬ ባስተላለፉት የእንኳን ደስ አሎት መልእክት ከብፁዕ አቡነ ስብሐት ለአብ ወርቁ በኋላ ለሳሌዛውያን ገዳም ሁለተኛው ኢትዮጵያዊ ጳጳስ መሆናቸውን ጠቁመው እግዚአብሔር አገልግሎታቸውን እንዲባርክ መልካም ምኞታቸውን ገልጸዋል። አቡነ ኃይለ ማርያም is the second Ethiopian Salesian bishop. The first one was ብፁዕ አቡነ ኃይለ ማርያም ለሳሌዛውያን ገዳም ሁለተኛው ጳጳስ ናቸው። የመጀመሪያው ጳጳስ አቡነ ስብሐት ለአብ ወርቁ ይባላሉ። አቡነ ስብሐት ለአብ የሳሌዚያን ገዳም ወደ ኢትዮጵያ እንዲገባ ትልቅ ሚና ነበራቸው። ያ ጊዜ የገዳሙ የጥሪ እድገት ጅማሩ ነበር። አሁንም ጸሎታችን፣ አብሮነታችንና ወንድማማችነታችን በአዲሱ የአገልግሎት ጥሪ ከአቡነ ኃይለ ማርያም ጋር ይቀጥላል። የኢየሱስ ክርስቶስ እረኝነትና የቅዱስ ዶን ቦስኮ አጋዥ የክርስቲያኖች ረዳት ማርያም ደጋፊነትና እናትነት አይለዩት። እግዚአብሔር ባርኮት። Be your mother and guide as she did with our father Don Bosco. God bless you. ከቅባተ ጵጵስናው ስነ ስርዓት መጠናቀቅ በኋላ አግኝተን ያነጋገርናቸው የጋምቤላ ሀገረ ስብከት ምእመናን ሰበካው ተተኪ ጳጳስ በማግኘቱ የተሰማቸውን ደስታ እንደሚከተለው ገልጸዋል። Siloi date dolong kip gwana ni bishop ili Mariam awale siloi date dolong kyo snei chang malaban mat kel geja gwalong siloi date dolong gwalong taloj medi dong jo chikon ban chikon kon mana awale ge chang hal mayam gwa madong jo siloi ni ate taloj medi long le mo ko ang jo gwane long ko dong jo chikon je wala taloj medi long ane thank you bazarelet ትልቅ በዓል ደስ የሚል ፕሮግራም አሳልፈናል። ደስ የሚል ጊዜ አሳልፈናል። እግዚአብሔር በረደን መንገድ፣ እግዚአብሔር ባገዘን መንገድ በጸሎት ጥሩ ጊዜ አሳልፈናል። እንዲሁም ጋምቤላ በጣም ጥሩ የሁላችንም አገር የሚወክል ሁላችንም ብዙ ብሔር ብሔረሰቦች ያለን አገር ሲሆን ከነዚህም ውስጥ በዚህ መሃል ላይ በጋምቤላ ውስጥ ለማገልገል ለመጡ ለአባታችን ለአቡነ ኃይለ ማርያም መድህን በጣም ልናመሰግናቸው እንወዳለን። በከዩም ከቸረጎው በከሙይ ከቸር ተዘሏይ ምዲለው ከኮንኮንዲያል እና ኳንዳኒ ቢሽፕ ኃይለ ማርያም መዳን በርከማል ከጋምቤላ በካሬ በቅድሚያ ለዚህ ቀን ያደረሰንን እግዚአብሔርን ማመስገን ፈልጋለሁ። ይሄ ለጋምቤላ ሀገረ ስብከት ትልቅ ቀን ነው። በዚህም በጣም ደስተኛ ነን። we are so happy go along kilometer kenyam dong belar chura kenyam chura chale Stephen Chan ke Newland community chilo gote the wala coach ne ben career bishop ኃይለ ማርያም chilo da tet kondial jene dial jingada tin ci ben waname bukwar mala betekele ya kabana won yam kel bana ko nyal bana jale daga kabana Gambela community ga wala chilo da tet dolong chang mo golong wala chine ben ka Gambela Don Bosco Catholic Church chilo da tet dolong ko ci ne te ka bisi mi jidid bisi ኃይለ ማርያም berkamal ka Gambela chilo da tet dolong kondial konor Catholic youth nong na jilong ka betekel ka ne ni siang chilo tet ko an wale chang ma golong ko chang chari na bishop la bishop da min jidit dar ko ta loi ko chi yom me yom ma golong ko ne ideal chi ka ben ta lodien ka ta na nin chari na bishop an aram kel ke ji Gambela an wana me malat ka chapel inshallah whole trinity ka parish St Joseph ka Gambela an wana ዛሬ ልቤ በሐሰት ተሞልቶ ለእግዚአብሔር አምላክ የምስጋና አቀርባለሁ። እግዚአብሔር በሚስጥራው መንገዱ በቅርበት እንድከተለው በፍቅሩ ጠርቶኛል። ለጵጵስና የመረጥኩት ጥቅስ ተከተለኝ የሚለው ይህንን ጥሪንና ሐዋርያው አገልግሎትን የሚገልጽ ሆኖ ይሰማኛል።
በመልካም እረኛ እግር እየተከተልኩኝ በትህትና በመተማመንና ራሴን በመስጠት መጓዝ እንዳለብኝ የሚያስታውሰኝ ነው። ስለዚህ አስቀድሜ ለልዑል እግዚአብሔር ለሕይወት ስጦታና ጥሪ ምስጋና ያቀርባለሁ። ቀጥዬም ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእኔ በጣሉት እምነት ላመሰግናቸው ወዳለሁ። የሰጡኝ አደራ በራሴ አቅም ታምኜ ወይም ለራሴ ክብር ብዬ ሳይሆን ለእግዚአብሔር ሕዝብ አገልግሎት ብዬ እቀበላለሁ። ለፍጽምናውም በእግዚአብሔር ጸጋና በእናንተ ጸሎት ላይ ተማምኜ እጓዛለሁ። ከወላጆቼና ከቤተሰቤ ተቀብለው ላሳደጉኝ ሳሊያን ማህበርም ያለኝ ክብር ሳልገልጽ ማለፍ አልፈልግም። በተለይ ወንድም ቸዛሬና ወንድም ጆሴፍ ሬሳን በትንሽ ጊዜ እድሜ ያልሳለሁኝ እኔ ላይ በጣሉት ታማኝነትና ለሰጡኝ አቅጣጫ ብዙ ሌሎችም አሉ፣ ግን እነሱን ለመጥቀስ ስላሰብኩኝ ነው። ወንድም ቸዛሬ ዛሬ እኛ መካከል መገኘት በጣም ፈልጎ ነበር፣ ግን በጤና ምክንያት እዚህ መገኘት አልቻለም። ያለሱ እንደዚህ አይነት በዓል ማሳልፈን አናቅምና ትንሽ ይሰማናል፣ ግን በጤናው እንዲመለስልን ስለሚፈልግ ነው። ጤናው ቅድሚያ ስለሚሰጠው ነው ያለው። እዚህ መገኘት ሲፈልጉ ያልተገኙ በጣም ብዙዎች አሉና እነሱም ባሉበት እግዚአብሔር ይጠብቃቸውና በሐሳባቸው ከኛ ጋር ሆነው እንደሚያሳልፉ ተስፋ አደርጋለሁ። ባለን ጌታችን ኢየሱስ ክርስቶስ ተስፋና እምነቴን በመጣል ነው። በእግዚአብሔር የተጠራሁበትና የተላኩበት አገልግሎት በሰው ዓይን ሲታይ ቀላል ላይመስል ይችላል። ግን የጠራው እግዚአብሔር የሚያስፈልገውን ጸጋ ይሰጣልና በእርሱ ጸጋ በእመቤታችን ቅድስት ድንግል ማርያም ጥበቃና አማላጅነት የቅድስት ቤተሰብ ጠባቂና የዚህች ቤተክርስቲያን ጠባቂ ቅዱስ ዮሴፍ የሀገረ ስብከታችን ጠባቂ የሆነች ቅድስት ጆሴፊን ባኪታ ጥበቃና መሪነት ሁሉ ጊዜ አይለየኝ። ታማኝ እረኛ እንዲሆን ሁሉ ጊዜ ከኔ ጋር ሆነው ይምሩኝ። የተከበራችሁ ወንድሞቼና እህቶቼ በታማኝነት ክርስቶስን እንድከተል እንድችልና በአደራ የተሰጡኝን በእግዚአብሔር እርዳታና ጸጋ እንዲመራ የራሴን ሳይሆን የእግዚአብሔርን ፍቃድ በየቀኑ እንድፈልግና እንዲፈጽም እንድችል በጸሎታችሁ እንድትደግፉኝ በትህትና እማጸናችኋለሁ። እግዚአብሔር አምላካችን አብዝቶ ይባርካችሁ። ከልብ አመሰግናለሁ። በመስዋዕተ ቅዳሴው ብፁዕ ካርዲናል አቡነ ብርሃነ ኢየሱስ፣ የአዲስ አበባ ሀገረ ስብከት እጩ ሊቀ ጳጳስ ብፁዕ አቡነ ተስፋ ስላሴ፣ የቅድስት መንበር ተወካይ በኢትዮጵያ ብፁዕ አቡነ ብሪያን ኡዳጉዌ፣ ከቅድስት መንበር ብፁዕ አቡነ ጆርዳኖ፣ የመቂ ሀገረ ስብከት ጳጳስ ብፁዕ አቡነ አብርሃም፣ የጅማ ቦንጋ ሀገረ ስብከት ጳጳስ ብፁዕ አቡነ ማርቆስ፣ የባህር ዳር ደሴ ሀገረ ስብከት ጳጳስ ብፁዕ አቡነ ልሳነ ክርስቶስ፣ የሐዋሳ ሀገረ ስብከት ጳጳስ ብፁዕ አቡነ መርሃ ክርስቶስ፣ የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ደጀኔ፣ የነቀምት ሀገረ ስብከት ጳጳስ ብፁዕ አቡነ ሚልኪያስ የተገኙ ሲሆን በበዓላትና በተለያዩ ምክንያቶች መገኘት ያልቻሉ ብፁዓን ጳጳሳት በተወካዮቻቸውና በመልእክቶቻቸው ተገኝተዋል። የጋምቤላ ሀገረ ስብከት ተተኪ ጳጳስ ብፁዕ አቡነ ኃይለማርያም መድህን የቅባተ ጵጵስና ስነ ስርዓት በተመለከተ ያሰናዳንላችሁ ልዩ ፕሮግራም በዚህ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ ይሁንላችሁ።